እንዴ ዳኒ እኔ አባቱ እንዴት ነሽ? ከሪሙ ሁሉ ሰላም? እንዴት ነው? ሰላም ነው? ሁሉ ሰላም አለሁልሽ። እንዴ ምን ሆነሽ ነው? ምንድነው አለባበስሽ? እንዴ ምን ሆነ? ወይኔ አንተ ምን ሆነሽ ነው? ሱፍ የለበስኩ እኮ መስሎኝ ነበር። ሱፍ የለበስኩ መስሎኝ እንዴ? እንደዚህ ለብሰህ ቆይ እንዴት ነው? ወደ ስራ ረፍዶብኛል። በእናትህ ስራ ተባረርኩ አላልክም እንዴ? ስራ ተባረርኩ አላልክም እንዴ? ወይኔ ለካ ተባረርያለሁ። በጣም ነው የማመሰግነው። አተረፍከኝ እንደዚህ ለብሼ እንዴ የክፍለ ሀገር መንገድ እገታ ሲያመጣ አየር መንገድ ትርፍ አመጣ። የምድር ጉዞ መዘዝ ይዞ በመምጣቱ ህብረተሰቡ አውሮፕላን መጠቀም በመጀመሩ ከመናኸሪያ ይልቅ አየር መንገድ አውቶቡስ ተራ ሆኗል። ለርካሽ ዋጋ ብሎ ርካሽ እጅ ላይ መውደቁ ብዙ ዋጋ ያስከፈለው ህዝብ ፊቱን ወደ አየር ማዞሩ ተገቢ ቢሆንም የአየሩም ዋጋ ከምድሩ እገታ ጋር ተቀራራቢ ሆኖበታል። የየብሱም የአየሩም ጉዞ ፈለጣ የሆነበት ህብረተሰብ ጩኸቱ እንደ ፉጨት እየተቆጠረ ነው። ይህም በመሆኑ ህብረተሰቡ ከፈጠራ ባለሙያዎች ጋር በመተባበር ከአውሮፕላን ዝቅ ከአውቶቡስ ከፍ የሚል ክንፍ ያለው ታታ በመፍጠር ነፍሱንም ኪሱንም ቢያተርፍ ይሻሏል። ክንፍ ያለው ታታ ወደ ስራ የሚገባ ከሆነ ሰው ከአንድ ቦታ አንድ ቦታ የእውነትም በበራሪው ሄደ ይባላል። ከሰው በስተቀር ሁሉንም በማጽደቅ የሚታወቀው የህዝብ ተወካዮች ምክር ቤት ለቀጣይ ዓመት የሚሆን 2 ትሪሊዮን ብር አጸደቀ። አሁን ባለው ኢኮኖሚ ገንዘቡ ትንሽ ቢሆንም ኪስና ቤተ መንግስት ለመገንባት ግን በቂ ነው። የመኖሪያ ቤት ችግሩን ለመቅረፍ ችግረኞችን እየቀረፈ ያለው ቤተሰሪ ደልቀቅ ያለ ቤት ለመስራት ደቀቅ ያለው ህዝብ ተመሳሳይ ሆኖለታል። የቢሊዮን ብር ዕዳዋን መክፈል ያቃታት ኢትዮጵያ አበዳሪዎቿ ፍርድ ቤት ሊገትሯት ነው። ወደፊት መራመድ አቅቷት ተገትራ የቀረችው ሀገር መገተር ባይገርማትም ክሱ ፍርድ ካገኘ እኛ ህዝቦቿ በሐራጅ መሸጣችን ነው። ልትገዙን ያሰባችሁ ሀገራት አገላብጣችሁ አይታችሁ ግዙን፣ በኋላ የተሸረፈ የተሰበረ ህዝብ ነው ብትሉ አንሰማችሁም፣ የተሸጠ ዕቃ አይመለስም። በሀገሩ ተስፋ የቆረጠውን ወጣት ስትገዙ ደረሰኝ ይቆረጥላችኋል የተባለ ሲሆን እስካሁን ሀገራችን በቀኝ አልተገዛችን ብንልም በግራ በኩል እየተቸበቸበች ነው። በኢኮኖሚ እላይ እንሰቅላታለን ያሉት ተበዳሪዎች በገመድ እያሰቀሏት ሲሆን ልጆቿ እርስ በእርስ ከሚበጣጠሱ ሸምቀቋን ቢበጥሱ የት በደረሱ። ओ तेरा मेरा मेरा तेरा तेरा मेरा मेरा तेरा तिसका हिरंगी कभी कभी चलते हैं कभी कभी रुकते हैं आनी बेकंगी कश्मीर में አረባ ከእንድ ፊልም ማየቱን አቁም አንተ ልጅ ባክ። Hey, don't angry me. जो मैं बोलता हूँ वो मैं करता हूँ. ምንድን ነው የሚለው? चिंता ता चिंता 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 ता ता ምን እየሆነ ነው? ता चिंता चिंता. अरे क्या हुआ तुझे? क्या हुआ? हफ्ते चलने वाले. አሬ ልጅ በእናትህ ጤነኛ አይመስለኝም። ና እንሂድ በእናትህ። እንዴ አይሞትም? चिंता ता चिंता 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 ता ता. እሺ እስቲ በአማርኛ በዩ። ጥጥ 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 የሰረቀው ጥጥ የሰረቀው ጦጣ ጦጣ ጡት ትቶ ጡት ትቶ ጡጦ በጣቱ ይዞ ጡጦ በጣቱ ይዞ ጠጣ ጠጣ ጣጣም አመጣ ጣጣም አመጣ። እስቲ ሞክረው። ጥጥ የሰረቀው ጦጣ ጡት ጡትን ትቶ ጡጦ ይዞ ጠጣ ጣጣም አመጣ። አንቺ አሁን ኖርዌይ ነሽ አይሻለሽ? ምንድን ነሽ? እንጃ አሜት ይላጀ እኔም ገባኝ። ምን ነው ታምራው እኮ የምታገቢው ባል እኮ ገጣባ ነው እና ቢሆን ምን ችግር አለ? ኧረ ግድል አንቺ የጤነኛ ነሽ? ኧረ ግናቲ እንዴት? እስቲ ይኸውልሽ አዳምጪኝ እስቲ። አሁን በእኔ እይታ ማለት ነው 2 አይነት ገጣባ አለ። ገጣባ ነው ደግሞ ምንና ምን ነው አለው? በእኔ እይታ ነው ያልኩሽ። ይኸውልሽ አሁን ተዚህ ጀምሮ የሄደው የሙህር ገጣባ ነው። ዓለምን የሚያንቀጠቀጡ ሙህሮች ተዚህ ጀምሮ ነው የሚገጠቡ። እዚህ ላይ ያለው ግን ይኸውልሽ እየሸከመ ይኸውልሽ አሁን ያንቺ ባል ተዚህ ነው የጀመረው። ተዚህ አይደለም። ስሚ ባልስ መላጣ ነው ምሳየው አንበሳ ፍቅሩ ብቻ አይደለ ተሙት የሚያስነሳ ሲበላል ሰምተሽ? አራሚ ቆራን ከተረፈ ሰው እኔ መዝገቡ ላይ ምን እንደጣለሽ አላውቅም። ይኸውልሽ አሁን እነ ዘውዱ አሉ እና አበባው አሉ። ምን እነሱ መርጠሽ ብታገኝ እንገርሽ አይደለ በእኔ እይታ
ደደብ ሰውና በግ ነው ከነ ጸጉሩ የሚሞት ልንገርሽ መላጣ ሰው እንደ ጤፍ እንጀራ ጤና ነው መላጣ ፈልገሻል ስልጤ ኮንክ ዳቦ ቤት ወይ ዶልፊን ወይ ሸቀጣ ሸቀጥ ሱቅ ሊኖር ይገባል ከሌለህ ደግሞ ስልጤ ለመሆን ጠንክራ መስራት አለብህ በነፃ ዝም ብሎ ስልጤ መሆን አይቻልም ተበርቸ ሰላም የእነንትና ብሔር ለመሆን ግን አገር ማበጣበጥ ብቻ በቂ ነው ተረጋጋ እነንትና ብሔር ያልኩት ቱሲ ይባላሉ ሩዋንዳ ውስጥ ነው የሚገኙት እዚህ ሀገር የሚያበጣብጥ ብሔር የለም እዚህ ሀገር ክፉ የሚባል ፖለቲከኛ እንጂ ክፉ የሚባል ብሔር የለም ሁላችንም ኢትዮጵያውያን ሁላችንም ስምምነ ማንም አይለየንም ባላማነ ኢትዮጵያ ትዘምኑ ተዘመነ ኢትዮጵያ ትዘምነ በል ተዘምነ ኢትዮጵያ አቡ ሀገሬን አላህ ያሳድግ አሚን በሉ ሻምስ ወይ የሻምስ ያልጅ በረኪና ጠጣሉ ምን የመነቸከ ነገር በልቶ ነው ፈይሳ ምንድነው ሰተ ፈይሳ አይደለም ምን ወይ ገመቺሳ አይደለም ምን ምንድነው አናሳ ምን ፈልገሽ ነው አናሳ አይደለም ምንድነው ታዲያ ታዲያ ማን ነው ስሙ እኔ ነገስቶ ነኝ መጣህ ቤት ነገስ ያልኩኝ ቸቸ ነገስ እንዴት ነህ ምን ፈልገሽ ነው ሀብታም ነው ሩኩብ ነው ይሰጥሻል ተብዬ ተጠቁሜ እኮ ነው የመጣው ነገስ የኔ ንጉስ ምን ፈልገው ነው ሴትዮ ሩባት እርሶ ይበላል በቀን 10 እኔ ባዶ ሆዶ ምግብ ፈልገሽ ነው እዚህ ጠብቄ መጨልሻል ነገስ ምን ፈልገሽ ነው የኔ ንጉስ ወይ ወይ እሺ ነገስ እንትን ከኩትፎ አርግልኝ እሺ ችግር ወይ ቅቤ ያላችሁ ቅቤ እንዴ አለ አይታጣም ቤታችሁ ንጉስ አርግልኝ ነገስ በቃ እሺ እሺ እንዴ ምን ፈልገህ ምን ቤት ገብቶ ቢበላ ችግር አለ ደረቅሽ በውስጥ ልትገብ እኔ ሚስታለ ውስጥ አለ እዚህ ያመጣል ነገስ ምን ፈልገሽ ነው ሴትዮ ዋይ ነገስ እንት ብርሽ ስጠኝ በቃ እንትን ያድርገው ነገስ እኔ ምንሽ ልግባ ነገስ ይጀረዛ ምን ነገስ ያንቺ ቡና እኮ እንዴት እስከ አራተኛው ራሱ ቢፈላ እኮ የሚያጠግብ ቡና እኮ ምን አላት ይተንባት በለው ግን በዚህ ስልክ አተ ምን ሆነ ነው መጀመሪያ ከመደወል በፊት ደውል አሳስበኝ ልደውል ነው ብለህ አቲቴን ትወስዳለህ የለውም እኮ አለኩ እኮ በዚህ መጥሪያ ይሄ ስልክ ባትገዛው ቢቀርስ ወይ ሽጠው ኤአይ የስራን እስቲ ይላል ህዝቡ እንዴት ያወዘገው እንደሆነ አላሙዲን አለ እሺ ኦኬ ቴዲ አለ እሺ ቴዲ ዘፋኝ እሺ ከዛልሽ ቴዲ ያራውጣል ማ አገር ምን ነው ዝም ማለት እንደው እንደዚህ የት ነው የሚያራውጣው ብዬ ያያው እሱ ነው ያሳየው አላሙዲ ቴዲ ሳራረጠው አዎ እውነት አይደለም ከተቀናብሮ ነው እውነት አይደለም ምን ነው የሚቀናበረው ኤአይ የሚባል ነገር አለ ኤአይ ነው እንደው አሁን አይ ነው ኤ ነው እያልሽ አንቺ ምን አይነት ነገር ነው የምታወራው እውነት አይደለም ያልኩሽ አሳየኝ ያልኩሽ እሱ አሳይቶኝ እኮ ነው እሱ በቤቴ ልጥራሽ እና ወንድዬ እሱ በጣም እኮ ኤአይ ነው ወንዱ few moments later ለች ቅድም ያሳየኝ አላሙዲን ያሯሯጠው ቴዲን በዚህ በስልክ ያሳየኝ ደግሞ አሳያት ከፈለክ ክፈትና በጣም እየሮጠ ነው እሱ ያይ ውሸት ኤአይ አይደል እንዴ አይደለም ከኛ በበለጠ ስለ ችግር ያወሩና ቤትና መኪና ሲገዙ እንመለከታቸዋለን እነዚህ ሰዎች ማለት ድሮ ተማሪ እያለን ምንም አላጠናንም እያሉ ፈተና የሚደፍሩ ናቸው አይመስላችሁም ብሩክዚስቲ ነኝ ቸር ቆዩልኝ ሰው ያለበትን ሳታውቅ አስተያየት ስትሰጥ አሁን ለምሳሌ እኔ ሳልጠይቅ መተ ድንገት ብትመክረኝ ምን እንደሚሰማኝ ታውቃለህ እንደዚህ ነው የሚሰማኝ ሰውየው ታሞ ይሁን ጤነኛ ሆኖ ይሁን ደስተኛ ይሁን አዝኖ ይሁን ከፍቶት ይሁን መሮት ይሁን ምን ላይ እንዳለ ሳታውቅ ሀሳብ ትሰጣለህ ጠፍቶት ይመስላል የሚያደርገውን ሳያውቅ ይመስላል እንዴ ሳትጠየቁ ምክር አትስጡ ዝም በሉ እንደው አንደኛውን አይን አውጥቶ የመጣውን ጠላቴን እንደምንም ብዬ ራሴ እጠብቃለሁ እንደው ጌታዬ ሆይ የቅርብ ወዳጅ መስሎ ጠላቴን አንተ ያዝልኝ በጣም ከባድ ነው ወዳጅ መስሎ ጠላት